ሰላም ውድ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ዩናይትድ ቤት እናቀናለን። ውድ አድማጮቻችን ዩናይትድ በዝውውር መስኮቱን ቀደም ብሎ የጀመረ ይመስላል ስራዎቹን። አውሮፓ ቻምፒዮንስ ሊግ ተሳትፎ መጥቷል። የአማካኝ ክፍሉን ቀድሞ ማደስ ላይ የሚያተኩሩ ይሆናሉ። ታዲያ ይህንን በሚመለከት ዩናይትዶች አሁን በኃላፊዎቹ ዘንድ የሚታመነው የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ በተለይ አርሰናል ማሸነፉ ለዩናይትድ የተለየ ድልን መጥቷል። ያን የ1990ዎቹን ፉክክር ለመመለስ በሚመስል ሁኔታ ዩናይትድ በዝውውር መስኮቱ ጠንክሮ ከሰራ ጉድለቶችን መሸፈን የሚችል ከሆነ ለቀጣይ ዓመት ለአውሮፓ ቻምፒዮንስ ሊግና ለእንግሊዝ ፕሪሚየር ሊግ ዋንጫዎች ለመፎካከር የግድ የአማካኝ ችግሩን መቅረፍ ይጠበቅበታል። 3 አማካኝ መስመር ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። አምና እንዳደረጉት ሁሉ ቀድመው በዝውውር መስኮቱ ላይ መሳተፍ ይፈልጋሉ። ከዓለም ዋንጫ በፊት አንድ ከተቻለ ካልተቻለ ደግሞ ሙከራቸውን የሚቀጥሉ ይሆናል። ይቻል ግን እስከ 2 ሁሉ ቀድመው ለማስፈረም ይችላሉ። በተለይ ዓለም ዋንጫ የማይሳተፉትን ተጫዋቾች ማስፈረም ፍላጎት አላቸው። ታዲያ አንዱን ተጫዋቻቸውን ባለፉት ፕሮግራማችን እንዳነሳ ነው ኤደርሰንን የማስፈረማቸው ጉዳይ አሁን እርግጥ እየሆነ መጥቷል። በግል ጉዳይ ተስማምተዋል። ማቴዎ ሪቶ ሁሉም ዘግበዋል። ኤደርሰን ዩናይትድ ጋር በቃል ደረጃ ስምምነት ደርሰዋል። አትላንታም ለዩናይትድ የሚያቀርበውን በተለይ ደግሞ አትላንታ የመጨረሻው የሴሪያውን ጨዋታ ላይ ይህንን ተጫዋች አልተጠቀምበትም። ስለዚህ ወደ ዩናይትድ መምጣቱ ነገር እርግጥ እየሆነ ነው። አሁን ትንሽ ለዩናይትድ ደጋፊዎች ሊያሳስብ የሚችለው ዋጋው ነው። ከ35-43 ሚሊዮን ፓውንድ ነው እየተወራ የሚገኘው። ዩናይትድ 40 ሚሊዮን ፓውንድ ውድ ይሆናል ብዬ አስባለሁ። 1 ዓመት ነው ኮንትራት የሚቀረው። 27 ዓመቱ ላይ ይገኛል። ጥሩ ፐርፎርማንስን አሳይቷል። ዘንድሮ ግን ጥሩ አልነበረም ኤደርሰን በአትላንታ። ነገር ግን ኤደርሰን ብቻ ነበር በአትላንታ ችግሩ ማለት ደግሞ አይቻልም። ጋስፔሪኒ ለቀው ነበር። አዲስ አሰልጣኝ ነው የመጣው። በጋስፔሪኒ ስር ግን ያለፉትን 2 ዓመታቶች በአትላንታ ስር ሉክመን እና ኤደርሰንን የሚመስል አይነት ተጫዋች አልነበረም። በተለይ የአውሮፓ ሊግ ዋንጫውን ያሸነፉበት ዓመት ላይ ለአትላንታ ምርጡ ተጫዋች ነበር። ታዲያ ይህ ተጫዋች እንግዲህ አሁን አንዳንዴ የአትላንታ ተጫዋቾች ትንሽ ያታልላሉ። አንዳንድ ተጫዋቾች ላይ ከፍተኛ ብቃታቸውን ያወጣሉ፣ በሌሎች ተጫዋቾች ላይ ደግሞ ፐርፎርማንሳቸው የተለያየ ይሆናል። ታዲያ ወደ ዩናይትድ ቤት ምን አይነት መጥቶ ያሳያል ብቃትን? ትንሽ ከባለፈው ዓመት ፊርማዎች አንጻር ትንሽ ይሄ ልዩነት የሚፈጥር ይመስለኛል። በፕሪሚየር ሊጉ ልምድ ያለው ተጫዋች አይደለም። ኡማር አለው ከተቻለ ምርጥ ከሆነ በ35 እና 40 ሚሊዮን ፓውንድ ምርጥ ተጫዋች ሊሆን ይችላል። ነገር ግን ደግሞ ካልሆነ ደግሞ ዩናይትድን ብዙ ዋጋ የሚያስከፍለው አይደለም። ከዚህ በፊት ዘርክዚን ሲያስፈርሙ እንደዚህ አይነት ሪስክ የነበረው ፊርማዎች እንደነበሩ የምናስታውሰው ነው። በኔ እይታ እንግሊዝ ፕሪሚየር ሊግ ከጣሊያን ሴሪያ ያለፉትን ዓመታቶች አይነት አይደለም። ስለዚህ አስቸጋሪ ሊሆን እንደሚችል የሚጠበቅ ነው የሚሆነው። ነገር ግን ጥሩ ፐርፎርማንስ እናያለን ወይ ካላችሁኝ፣ አዎ በሚገባ ጥሩ ፐርፎርማንስን የማሳየት አቅም አለው። ዩናይትድ የሌለው አይነት ተጫዋች ነው። አንደኛ ትልቁ ይህ ነው። ቦክስ ቱ ቦክስ ነው የሚሮጠው፣ ፈጣን ነው፣ ኳሶችን ማስጣል ላይ ጥሩ ነው፣ ጎሎችና አሲስቶች ነው ብዙ የሌሉት። ስለዚህ የተሻለ የሚሆነው ደግሞ እዛ አብሮት የሚጫወተው ኩቢሜኑ ወደፊት አጥቅቶ ጎሎችን በማስቆጠር የተሻለ ተጫዋች ይሆናል። ስለዚህ ይህንን በሚገባ ማጣመር የሚችሉ ነው የሚሆኑት። እንግዲህ ዩናይትድ የኡጋርቴንም ተተኪ ወይም ደግሞ ኡጋርቴንም የሚለቅ ሲሆን ቡድን የሚፈልግ ነው የሚሆነው። ነገር ግን የዓለም ዋንጫው በኋላ የመሆን እድሉ ሰፊ ነው ብዬ አስባለሁ። በአጠቃላይ ግን ዌስትሃም እንዲሁም ደግሞ እንግዲህ የዌስትሃምም የመጨረሻዎቹ ጨዋታዎች እየተጠበቁ ነው የሚገኘው። አንደኛ የማቲያስ ፈርናንዴዝን ጉዳይ ነው። ዩናይትዶች ማቲያስ ፈርናንዴዝ ወደ ዩናይትድ እንደሚመጣ ደግሞ ሌላኛው ተጫዋች ነው ቃል ገብቶላቸዋል። ዩናይትድን ምርጫው አድርገዋል። ምንም እንኳን አርሰናልና ፒኤስጂ ቢፈልጉትም ይህ ተጫዋች ወደ ዩናይትድ መሄድን እንደሚፈልግ በግልጽ ተናግሯል የሚሉ መረጃዎች ወጥቷል። በጣም የሚገርም ነው። እንግዲህ በተለይ ማቲያስ ፈርናንዴዝ 21 ዓመቱ ነው። ከዛኛው ተጫዋች አንጻር በፕሪሚየር ሊግ 2 ዓመታትን ልምድ አለው። በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። አቅሙ ማደግ የሚችል ነው። በኔ እይታ ማቲያስ ፈርናንዴዝ በጣም የሚገባው ምርጥ ፐርፎርማንስ ያለው ተጫዋች ነው። ስለዚህ ዩናይትድ በቀላሉ በጥሩ ሁኔታ የሚጠቀምበት ይሆናል ብዬ አስባለሁ። በክህሎቱ ረገድ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ካልብቃቱን ከኤደርሰን፣ ፍጥነቱን፣ የጨዋታ ውደቱን ከማቲያስ ፈርናንዴዝ በጣም ጥሩ ክህሎትን የሚያገኙ ለዩናይትድ የሚሆን ተጫዋች ይመስለኛል። ማቲያስ ፈርናንዴዝ በጣም ቀላል ፊርማ ይሆናል ብዬ አላስብም። ከኤደርሰን ሁሉ በተሻለ አንደኛ እድሜው፣ በተለይ በጣም እግር ኳስ ውስጥ አሁን እድሜ ነው ወሳኙ። ምክንያቱም ከእድሜ ኩያቾች ጋር ምን አይነት ፐርፎርማንስን ታሳያል የሚል ነው። ማቲያስ ፈርናንዴዝ ሳውዛምፕተን ደካማ ሆኖ በወረደበት ዓመት ውስጥ በጣም ጥሩ ከነበሩ ተጫዋቾች ውስጥ አንዱ ነው። አሁን ከቶማስ ሱሴክ ጥግ ጥሩ ፐርፎርማንስንም አሳይቶናል። በጣም ጥሩ የሚባል ብቃትም አለው። ነገር ግን አሁንም መርሳት የሌለብን የዩናይትድ ዋናው የተከላካይ አማካይ ግን አልመጣም ማለት ይቻላል። ሁለቱም እነዚህ ተጫዋቾች የአማካኝ ተከላካይ ወይም ትክክለኛ 6 ቁጥር ቦታን የሚሸፍኑ አይደሉም። ስለዚህ ካሪክ ምርጫዎቹን እየተጠበቀ ይገኛል። ቶናሊ ወይስ ሌላኛው ተጫዋች የሆነው ኤሊየት አንደርሰን? በቶናሊ ጉዳይ፣ በማቲያስ ፈርናንዴዝ ጉዳይ አርሰናልና ማንቸስተር ዩናይትድ ጠንካራ ተፎካካሪ ናቸው። ስለ ማቲያስ ፈርናንዴዝ ግን 1-2-3 ነጥቦችን እናንሳ። እንግዲህ ተጫዋች በጣም ክህሎት ያለው ተጫዋች ነው። ውድድማቻችን በአካል ብቃቱ በማጥቃት ፐርፎርማንሱ በጣም የሚደነቅ ተጫዋች ነው። እድገቱን ያደረገው ብሩኖ ፈርናንዴዝ ሁሉ በስፖርቲንግ ሊዝበን ነው። በጣም ጥሩ ፐርፎርማንሱ ሆኖ የሚነሳው ታዲያ የዚህ ተጫዋች ውድድማቻችን በማጥቃቱ ረገድ ያለው ብቃት ነው።
ጥሩ ፐርፎርማንስ ያለው ነው። በመከላከሉ ረገድም ጥሩ የሚባል ነው። ነገር ግን ይሄ አውት ኤንድ አውት 6 ቁጥር ተጫዋች አይደለም። ትንሽ ይህ ነው ለዩናይትድ ደጋፊዎች አስቸጋሪ የሚያደርገው ብዬ የማስበው። ስለዚህ ዩናይትድ ለምሳሌ እንደ ቶናሊን ወይም ደግሞ ለምሳሌ ቹዋሚኒም የሚገኝ ከሆነ ከዚህ ተጫዋች ጋር አብሮ ማሰለፍ የሚቻል ይሆናል። ስለዚህ ኩቢሜኖን በሚገባ መተካት የሚችል ተጫዋችም ነው አቅሙን ስታዩት። ስለዚህ በዛ የተነሳ በጣም ተመራጭ ይሆናል ብዬ አስባለሁ። ሌላኛው የማቲያስ ፈርናንዴዝ ጥሩ ብቃቱ ከሳጥን ሳጥን የማጥቃት አቅሙ ወደፊት የሚሄድበት ኳሱን ተረጋግቶ የሚይዝበት ይሄ ፒውር የቀድሞውን የዩናይትድ አይነት ተጫዋቾችን የሚያሳይ ነው። ግን ትዕግስት ነው የሚፈልግ ነው። ባንዴ የማቲያስ ፈርናንዴዝም ጉዳይ ባንዴ ለዩናይትድ ሳምንት በየሳምንቱ ምርጥ ፐርፎርማንስን ያሳያል ብዬ አላምንም። በቀጣሽ ወደ ቶናሊና ወደ እንግዲህ ኤሌት አንደርሰን ጉዳይ አሁንም ሲቲ መርጫው አድርጓል። ነገር ግን ዩናይትድ ተስፋን እየጠበቁ ይገኛሉ። ሌላኛው የሚሆነው ደግሞ ወደ አድማጮቻችን የቶናሊ ጉዳይ ነው። ከጣሊያን የሚወጡ መረጃዎች እንግዲህ አቴንሽን እየፈለጉ ይሁን አይታወቅም። ነገር ግን በኤደርሰን ጉዳይ ልክ ናቸው። ዩናይትድ ከኤደርሰን ጋር እየተስማማ እንዳለ መረጃዎችን እየነገሩ ነው። ነገር ግን ከእንግሊዝ የሚወጡት መረጃዎች ጋር ተመሳሳይ ያልሆነው በቶናሊ ጉዳይ ነው። ከጣሊያን የሚወጡት ጠቅላላ ቶናሊ ወደ ዩናይትድ እያቀና ነው የሚል ምርጫቸውን አድርጓል የጣሊያን ሚዲያዎች፣ ማቴዎ ሪቶ፣ ሁሉም ማለት ነው። ነገር ግን እስከ 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ ነው። እንግዲህ የዌስትሃም ጉዳይ ዛሬ የሚጠናቀቅ ይሆናል። ከዛ በኋላ ማቲያስ ፈርናንዴዝ ዋጋው የሚታወቅ ይሆናል። በጣም በጥሩ ልዩነቶች መምጣት የሚችል ነው። ዌስትሃም በፕሪሚየር ሊጉ ከቆየ ወደ አድማጮቻችን ይህ ተጫዋች 85 ሚሊዮን ፓውንድ የሚሆን ነው። የሚወርድ ከሆነ ግን እስከ 40 እና 50 ሚሊዮን ፓውንድ ነው። ስለዚህ ዌስትሃም ከወረደ ዩናይትድ የማስፈረም እድል ይኖረዋል። ዌስትሃም ካልወረደ ግን ቀላል ይሆናል ብዬ አላስብም። ወደ አድማጮቻችን እዚህ ጉዳይ ላይ ታዲያ ዩናይትድ ውሳኔን የሚያስተላልፍ ይሆናል። 2 ነጥቦችን ላንሳ በዚሁ በተጨማሪ እንደ ቡድን ምን አይነት ጥንካሬ አለው ነው። አሁን አይደል እንደ ቡድን 1 2 3 እያልን መጥቀስ የምንችላቸው ምክንያቶች አሉ። አንደኛው ዩናይትድ እንደ ቡድን ጠንካራ ፐርፎርማንሳቸው ሆኖ ሊመጣ የሚችለው የተሻሉ ተጫዋቾችን ማምጣት ቢችሉ ነው አይደለም። ስለዚህ ከፕሪሚየር ሊጉ ቢሆኑ ነው። ለምሳሌ እኔ ከቹዋሚኒ ይልቅ ቶናሊ ለምሳሌ ካሪክ ራሱን የሚያይበት ሁኔታ አለና ቶናሊን ማምጣት ይፈልጋል። ለምሳሌ ቶናሊ ከኩቢሜኖ ጋር ይሰለፋል። ማቲያስ ፈርናንዴዝ እና እንዲሁም ደግሞ ኤደርሰን ቤንች ይሆናሉ። አውሮፓ ቻምፒዮንስ ሊግ ላይ ኤደርሰንን ከቶናሊ ጋር ጥሩ ጥምረት የምናይበት ይሆናል። ማቲያስ ፈርናንዴዝ ከቶናሊ ጋር፣ ማቲያስ ፈርናንዴዝ እና ኤደርሰን ደከም ላሉ ጨዋታዎች የተለያየ አይነት ታክቲክን መጠቀም የሚያስችል ይሆናል። ዩናይትድ አሁንም የመስመር ተጫዋችን ይፈልጋል። አንደኛው ሞርጋን ሮጀርስን ነው እያሰቡ የሚገኙት። ሌላኛው ግን የማቲያስ ፈርናንዴዝ ካልተሳካ ራሱ ወደ ስካት የማምጣት ፍላጎት አላቸው። ይህ የበርንማውዝ አማካኝ 60 ሚሊዮን ፓውንድ አካባቢ ይገመታል። ባሊባም ከዚህ ዝውውር እንዳልወጣ ማየት ይጠበቅባቸዋል። እንግዲህ ዩናይትድ ቀደም ብሎ ዝውውሩን ጀምሯል። በተለይ ጥሩ ዜና እየተነሳ የሚገኘው ሁለቱን ተጫዋቾችን በሚመለከት ነው። ኤደርሰን ወደ ዩናይትድ የሚያደርገው ዝውውር በቃል ደረጃ ስምምነት ላይ ተደርሷል። የማቲያስ ፈርናንዴዝ ምርጫው ዩናይትድ እንደሆነ ተናግሯል። አምና ኩኛ እንዳደረገው ሁሉ ሁለተኛ ጥሩ ዜና። ሶስተኛው ዜና የሚሆነው የቶናሊን ጉዳይ ነው። ገና ጭምጭምታዎች ነው ያሉት። ወደ አድማጮቻችን ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርት ማድረጋችሁን አትርሱ።